አዲስ አበባ ከተማ ለመግባት የሚያስፈልግ መስፈርት መውጣቱን ሰምተናል። በዚህም ወደ አዲስ አበባ ለመግባት የሚያስፈልገውን መስፈርት የወጣው ከፍተኛ ፍልሰት በመኖሩ እንደሆነ ይፋ ተደርጓል። በሌላ በኩል ደግሞ ሁለተኛ የግል ባንክ በውጭ ምንዛሪ ለውጥ ምክንያት ኪሳራ እንደደረሰበት ለማወቅ ተችሏል። ባንኩ የ3.7 ቢሊዮን ብር ኪሳራ እንደገጠመው ካቀረበው ሪፖርት ላይ ለመረዳት ተችሏል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ ሀሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። አዲስ አበባ ከተማ ለመግባት የሚያስፈልግ መስፈርት መውጣቱን ሰምተናል። በዚህም ወደ አዲስ አበባ የሚመጣው ሰው የተመዘገበ መሆን አለበት መባሉን ያገኘነው መረጃ ያሳያል። ከሰሞኑ የአዲስ አበባ ከተማ ስራ አስኪያጅ ጽሕፈት ቤት የማዘጋጃ ቤታዊ አገልግሎቶችን ለህብረተሰቡ ለማስተዋወቅና ለማስገንዘብ የውይይት መድረክ አዘጋጅቶ ነበር። በዚህ መድረክ ላይ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ለተሳታፊዎች እየተሰሩ ባሉ ስራዎች ዙሪያ ሰፊ ማብራሪያ ሰጠዋል። ከዚህ ቀደም አንድ ሰው አንድ ነው የሚለውን ማረጋገጥ ባለመቻላችን በሁለትና በሶስት ማንነት መታወቂያ ማውጣት፣ የታክስ ማጭበርበርና በተጭበረበረ ማንነት የንብረት ቅሚያ ይከናወን ነበር ብለዋል። አሁን ላይ አዲስ አበባ ውስጥ በአንድ ሰው ስም መታወቂያ ያወጣ ሰው ዳግም በዛ ስም መታወቂያ የማያወጣበትን ስርዓት ፈጥረናል በማለት በሲቪል ምዝገባ ረገድ የተሰራውን ስራ አስረድተዋል። አብዛኛው ሰው የፋይዳ መታወቂያ የሚመዘገበው በአስገዳጅ መልኩ ነው የሚሉት ኢንጂነር ወንድሙ ይህ መሆን አልነበረበትም ሲሉ የማህበረሰቡ ግንዛቤ አነስተኛ መሆኑን ተናግረዋል። ለምንድነው ፋይዳ የማትመዘገበው ሲባል ምን ያደርግልኛል የሚል ሰው በጣም ብዙ ነው። ነገ መታወቂያው ከፋይናንስ፣ ከታክስ፣ ከቤት ኪራይ፣ ከመንጃ ፈቃድ፣ ከንብረት ባለይዞታነት ጋር ይያያዛል ሲሉ ጠቁመዋል። ከዚሁ ጋር ተያይዞ አዲስ አበባ የስበት ማዕከል መሆኗን በመጥቀስ ህጋዊ ያልሆኑ ፍልሰቶች መኖራቸው በከተማው መሰረተ ልማት ላይ ጫና እየፈጠረ መሆኑን አንስተዋል። አዲስ አበባ ውስጥ ያለውን ሰው ማወቅ አለብን፣ ያለውም በአግባቡ የተመዘገበ መሆን አለበት። መንግስት አገልግሎት የሚያቀርበው ለ5 ሚሊዮን ነው ወይስ ለ8 ሚሊዮን የሚለው መታወቅ አለበት ብለዋል። ሰው ይምጣ፣ ሲመጣ ግን የተመዘገበ ሰው መሆን አለበት። በአንድ ቦታ ወንጀል ሰርቶ የመጣ ሰው አዲስ አበባ ከተማን መደበቂያ ማድረግ የለበትም። የሚመጣው ከተማ አስተዳደሩ ያወቀው ነዋሪ መሆን አለበት። ያንን ማድረግ የሚያስችል ስራ እየሰራን ነው ብለዋል። በውይይት መድረኩ ላይ ከዚሁ ከሲቪል ምዝገባ ጋር ተያይዞ የተነሳው ጉዳይ በአዲስ አበባ ትምህርት ቤቶች እየተከናወነ ያለው የፋይዳ ዲጂታል መታወቂያ ጉዳይ ነው። መንግስት የፋይዳ መታወቂያን በመስፈርትነት በማስቀመጥ ተማሪዎች ሲመዘገቡ በፋይዳ መታወቂያ ብቻ እንዲሆን ማድረጉ ይታወቃል። ወላጆች የተሟላ መረጃ አይልኩልንም ያሉት ኢንጂነር ወንድሙ አንዳንዶቹ ለራሳቸውም የፋይዳ መታወቂያ የሌላቸው መሆኑን በመጥቀስ የግንዛቤ እጥረት ለስራው ፈተና መሆኑን አንስተዋል። በተመሳሳይ ከሞትና ከጋብቻ ሰርተፊኬት ጋር ተያይዞ የማስመዝገብ ባህሉ ደካማ መሆኑን ጠቅሰዋል። አዲስ አበባ ከተማ ወደ 5 ሚሊዮን ነዋሪዎች አሏት ተብሎ እንደሚታሰብ የተገለጸ ሲሆን የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ድረገጽ ላይ ያለው መረጃ እንደሚያመለክተው ደግሞ በከተማዋ ለዲጂታል መታወቂያ የተመዘገቡ ከ3 ሚሊዮን በላይ የሚሆኑት እንደሆነ ተጠቅሷል። በሌላ በኩል ደግሞ ሁለተኛ የግል ባንክ በውጭ ምንዛሪ ለውጥ ምክንያት ኪሳራ እንደደረሰበት ለማወቅ ተችሏል። ባንኩ የ3.7 ቢሊዮን ብር ኪሳራ እንደገጠመው ካቀረበው ሪፖርት ላይ ለመረዳት ተችሏል። ህብረት ባንክ የውጭ ምንዛሪ ለውጥ ተግባራዊ ከመደረጉ ጋር በተያያዘ በ2017 የሂሳብ ዓመት ከፍተኛ ኪሳራ እንደገጠመውና ይህም በባንኩ አጠቃላይ ትርፍ ላይ አሉታዊ ተጽዕኖ ማሳረፉን አስታወቀ። ባንኩ በተጠናቀቀው የሂሳብ ዓመት ከታክስ በፊት ያስመዘገበው ትርፍ 749 ሚሊዮን ብር ነው። በተጠናቀቀው ሂሳብ ዓመት ያገኘው ይህ ትርፍ በ2016 የሂሳብ ዓመት ካስመዘገበው ትርፍ ጋር ሲነጻጸር በ75.7 በመቶ የቀነሰ መሆኑ ተጠቁመዋል። ተግባራዊ ከተደረገው የውጭ ምንዛሪ ለውጥ ጋር በተያያዘ በ2017 ሂሳብ ዓመት ባንኩ ላይ የደረሰው የኪሳራ መጠን 3.7 ቢሊዮን ብር መሆኑ ታውቋል። በዚህም የተነሳ የባንኩ ዓመታዊ ትርፍ ማሽቆልቆሉን ገልጿል። ባንኩ በ2016 የሂሳብ ዓመት ከታክስ በፊት 3 ቢሊዮን ብር ከታክስ በኋላ ደግሞ 2.3 ቢሊዮን ብር አትርፎ እንደነበር ይታወሳል። በ2017 የሂሳብ ዓመትም ባንኩ ወደ 4 ቢሊዮን ብር የሚጠጋ ትርፍ ያስመዘግባል ተብሎ ሲጠበቅ ከውጭ ምንዛሪ ለውጡ ጋር ተያይዞ ያልታሰበ ከ3.7 ቢሊዮን ብር በላይ ክፍያ ለመፈጸም በመገደዱ ዓመታዊ ትርፉ ላይ ከፍተኛ ጉዳት ደርሶበታል። በዚህ ምክንያትም በ2017 የሂሳብ ዓመት ከታክስና ሌሎች ተቀናናሾች በኋላ ያገኘው የተጣራ ትርፍ 23.5 ቢሊዮን ብር መሆኑን ለባለአክሲዮኖች የቀረበው የስራ አፈጻጸም ሪፖርት ያስረዳል። ከውጭ ምንዛሪ ለውጥ ጋር በተያያዘ የ2017 የሂሳብ ዓመት ባንኮች መጠኑ ይለያይ እንጂ ኪሳራ የገጠማቸው መሆኑ ሲገለጽ የቆየ ጉዳይ ነው። በተለይም በውጭ ምንዛሪ
ምንዛሪ አቅርቦት የሚታወቁ የተወሰኑ ባንኮች በምንዛሪ ለውጡ ሳቢያ ከፍተኛ ኪሳራ እንደደረሰባቸው ይጠቀሳል። ህብረት ባንክም የውጭ ምንዛሪ ስርዓት ለውጥ ተግባራዊ መደረጉን ተከትሎ የባንኩ የ2017 የሂሳብ ዓመት የፋይናንስ አፈጻጸም በውጭ ምንዛሪ ስርዓቱ ተጽዕኖ ደርሶበታል የሚለው የባንኩ ሪፖርት ላጋጠመው ኪሳራ ዋነኛ ምክንያት በውጭ ምንዛሪ የተያዘ የባንኩ ሀብትና ዕዳ አለመመጣጠን መሆኑን ያስረዳል። ከውጭ ምንዛሪ ለውጥ ጋር የተፈጠረው ኪሳራ ባንኩ በሂሳብ ዓመቱ ካስመዘገበው ገቢ ሊያገኝ የሚችለውን ትርፍ እንደወሰደበትም ሪፖርቱ ይጠቁማል። በአዲሱ የ2018 የሂሳብ ዓመት ግን በውጭ ምንዛሪ ለውጡ ሳቢያ የገጠመውን ኪሳራ በማካካስ ወደ አትራፊነት መሸጋገሩና በዘንድሮ ሂሳብ ዓመት የተሻለ ትርፍ እንደሚጠብቅ ዓመታዊውን የባንኩን ሁኔታ በተመለከተ ከተሰጠ ማብራሪያ ላይ ለመረዳት ተችሏል። የማገገም ሂደት ላይ የነበረው ንብ ባንክም በውጭ ምንዛሪ ለውጡ ሳቢያ ከፍተኛ ኪሳራ እንዳጋጠመው ከዚህ በፊት መዘገባችን ይታወሳል። ንብ ኢንተርናሽናል ባንክ አክሲዮን ማህበር በ2017 ዓ.ም በተጠናቀቀው በጀት ዓመት ከግብር በፊት የ2.9 ቢሊዮን ብር ከፍተኛ ኪሳራ ማስተናገዱን በይፋ አስታውቋል። ባንኩ ይህ ኪሳራ የደረሰበት የባንኩ መደበኛ ስራ በመበላሸቱ ሳይሆን መንግስት የውጭ ምንዛሪ ገበያዎችን በማዋሃድ ባደረገው የፖሊሲ ለውጥ ምክንያት በሂሳብ አያያዝ ላይ በተከሰተ የ4.4 ቢሊዮን ብር የውጭ ምንዛሪ ኪሳራ ምክንያት መሆኑን ገልጿል። ይህ የፋይናንስ ውጤት የባንኩን ጠቅላላ ሀብት በ28 በመቶ የቀነሰው ሲሆን ለባለ አክሲዮኖች የትርፍ ክፍፍል ዲቪደንድ እንደማይከፍል በይፋ ተረጋግጧል። ባንኩ ከብሔራዊ ባንክ ወስዶት የነበረውን ብድር ከነወለዱ መክፈል መቻሉና ገቢው በ4.6 በመቶ ጨምሮ 11.3 ቢሊዮን ብር መድረሱን አስታውቀዋል።